ከእናቱ ሰርቀ ለሚስት የምታለብስ ሌባ በዚህ አይደለም እኔ የምትገምተኝ ሲጀመር በዚህ ሰላም ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁልኝ? አልሐምዱሊላህ ረብል ዓለሚን ደህና ነኝ። ሁሌም እንደምላችሁ ባላችሁበት ሰላምና ፍቅር ብዝት ይበልልኝ። ዛሬ እንግዲህ የመጣ ነው ለየት ባለ በአዲስ ቪዲዮ የመጣ ነው። ለየት ባለ በቃ በተፈጠሩት ነገሮች መካከል ብዙ ነገሮች ተፈጥሯል በእኛ መሀልና እሱን ነገር ለማደስ እሱን ነገር እንደ አዲስ በቃ በፊት የነበረን ነገሮች ለማምጣት ዛሬ ተሰብስበናል። ማሚቾም አለች፣ ሮዚም አለች። ኢቴም ልታወጣ ሄዳ ነው እሷ ትመጣለች። ሌላም ጓደኞቻችን አለ፣ ቤተሰቦች አሉ ምናምንና ውጭ ነው ያለ ነው ባይዘው በነገራችን ላይ ውጭ ነው ያለ ነውና ደስ የሚሉ ጊዜያቶች ብዙ ነገሮች ተፈጥረዋል ምናምንና እሱን ነገሮች እነሱን ጊዜያቶች ለማስተካከል ካሳ እንደ ካሳ ማለት ነው። በቃ ያው ካሳ በሉት። ሮዚም ያው ደብሯታል ወይ ተከፍታለች። እኔ ማሚም እና ሶስታችንም ጋር መቀያየም ነገር ስላለ እሱን ነገር ለማስተካከል ዛሬ ፏ ያለ ጊዜ እናሳልፋለን። ማሚቾ ሰላም ባያችሁ። ሰላም የልጄ የአማር ቤተሰቦች እንዴት ናችሁ? ደህና ናችሁ? እወዳችኋለሁ። ልጄን ደግሞ አበረታቱልኝ፣ ሰብስክራይብ አድርጉልኝ እባካችሁ፣ አበረታቱልኝ ልጄን እና በጣም እወዳችኋለሁ፣ አመሰግናችኋለሁ። ሰብስክራይብ ያደረጋችሁ ለቤቱ አዲስ ሆናችሁ ቪዲዮውን ማየት ብቻ ሳይሆን የደወል ምልክቷን በመጫን ሰብስክራይብ ያደረጋችሁ ቤተሰብ ይሁኑ እላለሁ። አያት መታለች እንደውም ሮዛ ሮዚው የወረፋው ነው ባን ነው መሰል። ኧረ በአላህ ነኝ መጣች ሮዚ መጣች። ብቻችሁን ቪዲዮ ካሜራማን ትቀጣለህ ማለት ነው። ጀመረን እንጠብቃቸው። ያው እንደገና ጀምሪላችሁ። ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ደህና ናችሁ? ደህና ናችሁ? ያው በአገር ውስጥም በአገር ውጭም ያላችሁ እኛንም ብትወዱ እኛንም ብታከብሩ ያው ሁሌ እንደምንላችሁ ሰላምና ፍቅር ብዝት ይበልልን። ዛሬ እንደምታውቁት ውጭ ነው ያለነው። የፋሚሊ የቤተሰብ ጊዜ ልናሳልፍ ነው። በቃ እናንተም ቤተሰብ ስለሆናችሁ በመካከላችን ብዙ ነገር ተፈጥሯል አይታችኋልና እስኪ እሱን ነገር አደስን መርጋት ብለን ውጭ በተናል። ዛሬ ፏፈሽ እንላለን። ጓደኞችም እየመጡ ነው፣ እንጠብቃለን። ቤተሰቦቻችንም አሉ ጓደኞቻ ብቻ ሳይሆን ብዙ ነን እና እኛ ቀርመን ስለደረስን ብዙ ነን። ዛሬ ጀማዓ ነን። ፏ ብለን ነው የምንውለው። እንዴት እንደማረጣለ ደግሞ ማለት ነው። ለምዶ ሰብስክራይብ ማታደርጉት ለምዶ ሰብስክራይብ ባያደርጉት ሰብስክራይብ ያደርጋችሁ የምር አበረታቱን እንጂ እኛ ለእናንተ ተጨንቀን ተጠበን እንደዚህ ቪዲዮ እየሰራ እናንተ ደግሞ ሰብስክራይብ ያደርጋችሁ አበረታቱን። ዛሬ እንደምታውቁት ሁላችንም ፏ ብለናል። አያታት የልጄ ምርጫ አንደኛ እኮ ነው ምርጫ እናሳ መልክ ሁለመናዋ መጠርጠሩስ የሚወጣላት የለም። በጣም አንደኛ ነች። ትመለከታለህ ምንድን ነው ይሄ ነገር? ልጅ ነው እሸት ነው ታውራች ያመቺ ማን ስጦታ እንደሰጠኝ ምንድን ነው ተጠየቅኩሽ እኮ ነው። ይሄ ማን ነው? ጊፍት እኮ ነው። ጊፍት ተሰጥቼ ነው አምራ ጊፍት ተሰጥቼ ንገምሽ እስኪ ማን እንደሰጠኝ። ቆይ አየር ትንፋሽ ይሰጥ። ይሄ የማን ነው? ማን ነው የሰጠሽ? ይሄንን ስጦታ ተሰጥቼ ነው። አረ ያረግሽው ነገር ይሄ ነው። ይሄ ያረግሽው እንትን ወርቅ ይሄ አረ አይደለም። በደንብ ይው ማለት አረ ይወደው ምን ያውቀዋለሁ። ሲጀመር ይሄ በደንብ አውቀዋለሁ። የውጭ ወርቅ ነው። ይሄ የራሴ ያስቀምጨው ነው ቤት የሰጠሽኝ ጊፍት የሰጠሽኝ አታት ትነግሪኛለሽ ለኔ። አረ እኔ ባለፈው ነው አማር ነው ስንታረቅ ስጦታ የሰጠኝ። ማን የሰጠሽ? በክብር የተቀመጠበት ቦታ አላስቀምጬ ነው እኔ። እርግጠኛ ነሽ? ግን እስኪ በደንብ እርግጠኛ ነኝ። አንተ ደግሞ ማለት ነው እስኪ በደንብ የኔ ራሴ ገንዘቤን እኮ አውቀዋለሁ። ሮዚዋ ይሄ ፋዘር የሰጠኝ ምናምን ብለሽ ያስቀምጥሻል። አዎ እንደውም አማር ያውቃል። ካሜራ ማስከትፎ ካሜራ ምን ማለት ነው? አንቺ ምን ማለት ነው? ስጦታን ያማር ነው የሰጠኝ ባለፈው ለታን እንደ ስጦታሽ ስንታረቅ ምናምን ስጦታሽ አንቺ ነው ሰጥቶሽ ምን አስበሽ ነው? እኔ ጋር ተለጥፍሽብኝ። ኧረ እንዴ ይሄ የኔ ደስታ በቃ እዚህ ድረስ ነው ማለት ነው። ይሄ ነገር የራሴ ምልክትም አለው።
ኧረ ይሄንን ማሚ በደንብ ይሁን ያማር ነው ባለፈው። አንተ ደግሞ ምንድነው ንገራት፣ ለማሚ ያስረዳት። አንቺ ምንድነው የምነግራት? ምን ሆነሽ ነው? ምን ሆነሃል እንዴ? ባለፈው አይደል እንዴ ስጦታ ምናምን ብለህ ሰጠኸኝ እንዴ? ምን ሰርቅ እንዴ ነው? ኧረ ምንድነው የምትሉት እንዴ? ምን እኔ እንዴት ነው ካንቺ የምትሰጠው ማሚ? ምልክቴ እኔ አውቃታለሁ። እቺ ግጥሟ የኔ ነች። እቺ ጆሮዋም እቺ አንገቷም አባቱ ነው ማስታወሻ ሰጥቶኝ። እናት ሰጫታለሽ አንቺ ባይነ ደርቅ ደግሞ። ኧረ ምን ሆናችሁ ነው ዛሬ እንዴ? እየቀለዳችሁ ነው እንዴ? ኧረ የምን ቀልድ እንዴ? ቀልድ ታያለሽ? የምን ቀልድ? ምን ሆነሽ ነው? ጅንሽ እንዴ? እኔ እኮ ይሄ የባሌ ማስታወሻ የተቀመጠ እኮ ነው። እና ለምን ደግሞ አትነግራት? እውነቱን አንተ አይደለህ እንዴ ሰጠኝ ስጦታውን? ታዲያ እንዴ ለምን ደግሞ አትነግራት? ታዲያ የምርህን እየቀለዳችሁብኝ ካልሆነ እኔ ጊፍት የሰጠዋል ለምን አታረጋግጥም? አንተ ለኔ ስጦታ የምትሰጠኝ እኔ ነኝ የሰጠሁሽ? ይሄን ስጦታ እና ማን የሰጠኝ ታዲያ? እኔ ኪታብ እኔ ከማን ልጅ አይደፍርም። ይሄን የቺን ቃል ልጅ አይደፍር። እቺን የኔን አውጥቶ ላንቺ አይሰጥም። አንቺ ከማሚ ወስጄ ነው። ቁልፉ በእጅሽ ነው ያለው። አንቺ ነሽ የሰረቅሽ። ኧረ ማሚ ምንድነው እስኪ ታረጋግጥ። እሺ ማንን? ቁልፍ እኮ ካንቺ ውጭ ማን ይይዛል? እኔ አልወሰድኩም። ሲጀመር እሱ ነው የሰጠኝ ይሄን ነገር ስጦታ ብለህ አንተ ለምን ደግሞ አታስረዳት? ስጦታ ብለህ አይደል እንደ የዛን ሰዓት እርቅ ምናምን ቪዲዮ ስንሰራ የሰጠኸኝ ይሄንን። ኧረ ምናችሁ ነው? ቢስሚላህ ሌባ ናት አንቺ። ሌባ ነሽ እንዴ? ያማል እንዴ? አማርኛ የምትናገረው ነው? አማርኛ እያሰብክ ተናገር። ያንቺ ወደዛ ሂጂ። አንተ ስርዓት ይኖርህ። ምን ሆነህ ነው? ምን ለማለት አውልቂ አንተ ደግሞ አትወቀው ወደዛ አውልቂ። እናታችሁ እኔ ደግሞ እዚች ጋር ምን ስርዓት እንድትመጣት ነው? ይሄ ልጅ አውጥቶ አይሰጥሽ። አንቺ ነሽ የምትሰርቂ። ያው አንቺ እቺ ጋር ጥሩ ጊዜ እናሳልፋለን ብዬ ምናምን ተደስቼ ከቤት ወጥቼ ተነስ ሲለኝ እንኳን ብድግ ብዬ ልብስ እንኳን አልቀየርኩም። የደስታዬ ብዛት እኔ ግን አልወሰድኩም። እኔ ግን የካንቺ ነው ወርቅ አልወሰድኩም። የኮሚትሜ ከታች ጋር ያለው ሮዚ እኔ ግን ልጅሽን አመንሽው። እኔ ግን እሱ ነው የሰጠኝ። እሱ ነው በቃ ወደዛ ሄዳ ትንከኝ። ልጄን አምነዋለሁ። የሰጠኝ ግን እኔ እሱ ነው እንጂ ስጦታ አንቺ ምናምን ብሎ የሰጠኝ እኔ እሱ ነው። እኔ ወርቅ እኔ እንኳን ይሄንን አይደለም ምንም ነገር እዚህ ጋር ምንድነው? እኔ በጣም አስመሳይ ሰው ነሽ። ከኔ አውጥቶ ዝም በል እሺ። በጣም ውሸታም ነሽ። እኔ ጋር ይሄን ነገር እንደዚህ ያደረክ እሷ ጋር እናትህ ጋር ስትሆን ደግሞ አላቅም ምናምን ሲጀመር እኔ ሰማኝ። አንቺ ዝም በይ። ተረጋጊ። ሰርቀሽ ብቻው ለማሰራት ቁልፍ ያለው እኮ ልጄ ነሽ። ታምኜ የምሰጥሽ ላንቺ ነው። አይደለም ማሚ፣ ቆይ እንደሱ አይደለም። እኔ አልወሰድኩም ማሚ። እየዋሸነ ያለው እሱ ምን እኔ እና አንቺ መካከል አንተ ድጋሚ ልታጣላን አስበህ ነው? ምንድነው እየፈጠከ ያለው ነገር? አዳምጪኝ። ቆይ አትጩኝ። በመጮህ አይደለም እኔ ያልኩ አይደለም ማሚ። ቆይ ተረጋጊ። ማንቺ ነው እኔ አሁን እኔ አይደለም ብርን ወርቅነቱ ምናምን አይደለም፣ ግን ቢያንስ እሷ ይሄንን ነገር እኔ ግዛልኝ ብትለኝ አልገዛላትም። እኔ እንዴ ዝም በል እስኪ። አታውሽ። አንተ ልታሳብደኝ ነው እንዴ በውሸት? አንተ ራስህ ነህ ይሄን ነገር የሰጠኸኝ። እኔ ከእናትህ አምጣልኝና ለኔ አንቺ ነኝ ሰጥቼሻለሁ። አዎ ሰጥተኛል። እኔ ከእናትህ አምጣና ለኔ ወርቅ ስጠኝ ብያለሁ። የተደረገ ብያለሁ። ለኔ ወርቅ አድርግልኝ ብያለሁ። ሲጀመር አላልኩም፣ ግን እናትህ ጋር ስትሆን እኔ እንትን ለማለት ሞክር። ባይነ ደረቅ ነሽ። እሺ የምትናገረውን ነገር ግን ተጠንቀቅ። እኔ ጭራሽ እኔ አልወሰድኩም። ይሄን ነው። ኧረ ደግሞ ታስፈራራኛለች። እኔ ጭራሽ አልወሰድኩም። ይሄ እኮ የተቆለፈ ነገር ነው። ማሚ እኔ አንቺ ጋር ምንም መነጋገር አልፈልግም። ምክንያቱም እየዋሸኝ ያለው እሱ ስለሆነ አልፈርድብሽም። አንቺ እየካደኝ ስለሆነ በምትናገረኝ ንግግር አንቺ ላይ አልቀየምብሽም። እሱ ነው እዚህ ጋር ጥፋት። ቢስሚላ ደግሞ እንደዚህ ይፈጠራል ብዬ በምን እንዴ? ጥሩ ቦታ ይሄ እኮ የአባቱ ማስታወሻ ያረገልኝ፣ ስንጋባ ያረገልኝ የተቀመጠ ዓመት ምንም እንትን አንቺ እሺ ማሚ እኔን አታምኚኝም። እሺ ልጅሽን ግን አመሽው። ልጅ ስለሆነ እኔ ጭራሽ ወላሂ እኔ ልማልልሽ እኔ አልወሰድኩም። ጭራሽ ወላሂ አልወሰድኩም። የሰጠሃት አንተ ነህ ሆይ ንገረኝ። በቃ ግን አንተ ውሸታም ነህ፣ በጣም ውሸታም ነህ። እሺ ከሃዲ ነህ የምር። ኧረ ማሚ ምን ሆነሽ ነው? ማሚ አትበለኝ። ራሱ የሰጠኝ እሱ ነው ያለኝ። አንተ ነህ አውጥተህ የሰጠኝ። እሱንም ንሻት ነው እንዴ? ምንድን ነው የምሰጣት? ገስ ሰጥቻት የለም። ምን ልበል ታዲያ? ያለህን ቃል እየጠራች ወርቅ ገስ ሰጥቻት የለም። ወላሂ እኔ አላህ ምስክሬ ነው። ከማሚ ነው ወርቅ አልወሰድኩም። ሌባ እኮ ስሚኝ ማሚ፣ ሌባ እኮ በውሸትም እኮ ይመጣል። አንተ ስነ ስርዓት ይኖርህ። የምትናገረውን ነገር ተጠንቅቅ። ሌባ ብለህ አትሳደብ። አንተ ፍቅሯ አውሮሃል ይመስለኛል። አንተ ልጄ ይሄን ነገር ማን ነው ከእንትኔ ውስጥ ያወጣው? ከፖርሳ እኔ ቤት እውላለሁ እንዴ? እኔ እኮ ስራ ነው የምውለው እኮ ቤት አልውልም ማለት ነው። እኔ ቤትም የምውለው እኔ ነኝ አውጥቼ የለበስኩት። እኔ ወላሂ ይሄንን ነው እኔ ጭራሽ አልወሰድኩም። ለማጣላት የምትፈልጊው ምን ማለት
ነው እኔ እና እሷን ለማጣላት? ለምን ተዋሻለህ? ለምን አትነግራትም? በቃ ተናግረህ አጥፍቻለሁ ይቅርታ እናቴ ይቅርታ አድርግልኝ ብትላት ይቅርታ ታደርግልሃለች። ለምን ተዋሻታለህ? ለምን ከፍትጫለሽ ነው ተሳ አንተ ኮንክ ተናገርኩ አማራ አውጥተህ የሰጠሃት ተናገር። እኔ እንዴት አንቺ ያስቀምጥሽውን ቃል ታደርግልሃለች? ተናገር ገባ? እኔ እሺ ተውሽ ሊለው እኔ ወስጄ ነው ለብሽ የምመጣው ማሚ ፊት ነው እኔ ለብሽ የምመጣው። አንተ ስነ ስርዓት ይሄኔ ኩርፍስፋናት ሌባናት ያልኩት እኮ ነው እሷን ነው አይደለም። እኔ ይሄን ያክል ጊዜ ስንኖር እኔና አንቺ ቤት ውስጥ አንድ ዕቃ ጠፍቶሽ ያውቃል? እኔ ያ ስላለኝ እኮ ነው እኔ ተስፋ አድርጌ ልጅ አይነካም። አንዲት ዕቃ ጠፍቶሽ ያውቃል? እኔ ሮዚ እኔ ልጄ እዚህ የፈለኩት ነገር ባለው አንድ ነገር ነከብኝ። ስለዛ እኔ ሌባው እኔ ነኝ የወሰድኩት። አንተ ሌባ አንድ በጥፊ ነበር መለስሽ። አንተ ስነ ስርዓት ይኖርህ። ምን ሆነህ ነው እንዴ? ያማል እንዴ? አንተ ባለጌ ነህ እንዴ? ለመሆኑ እኔን አታከብሩም እንዴ? እኔን አታከብሩም? ኧረ እኔን አታከብሩም እንዴ? አይ በጣም እቺ ባለጌ ናት ደግሞ ካሜራ እኔን አታከብሩም። እኔ ፊት ደግሞ ልትጣሉ ነው እያለሽ ማነው ወሰደ? አንቺ መስኪን ማነው? እኔ ቁልፍ ያለው በእጅሽ እኔ በእኔ ውስጥ ነው ያለው። ሲጀመር ወርቅ ይኖርሽ አይኖርሽ እኔ አላውቅም። ባለፈው ነው ስጦታ ብሎ አይኔን ጨፍኖ ምናምን ለሰርግሽ ለብሽው አላየሽኝ? ወርቅ አሁን በዚህ ሰዓት የሚገዛ እኔ አላየሁም። ለሰርግሽ ፎሎይሽ አላየሁም። ኧረ ቢስሚላህ ምን አላየሁም ጭራሽ ማለት ነው። ለምን ስታደርግልኝ እኔ አልጠይቅም። ይሄ ሮዚ አንቺ አዳምጪኝ። አሁን በተረጋጋ ይሄን ወርቅ እኔ ለሰርግሽ ለምላሽሽ ታስታውሺ ከሆነ አርጌው አላየሽኝ? እኔ ማሚ ይሄን ወርቅ ለብሰሽ ወላሂ እኔ እየማልኩላችሁ እኮ ነው። እኔ አታምዱኝም፣ ግን እናትና ልጅ ስለሆናችሁ እናንተ አንቺ እናትና ልጅ ሌባ ነሽ። አንቺ ስነ ስርዓት ይኖርህ የምትናገረው ነገር ልጄ ነሽ እኮ አንቺ ልጅሽማ በሆነ እንደ ልጅሽ ብታይ ኖሮ ታምኚኝ ነበር። እንደዚህ ስልሽ እየማልኩልሽ እሰጥሻለሁ። አንቺ ነው እኔ ወጣ ስላንቺ ቁርስ ሰጥቼሻለሁ የሚሄደው። ስለዛ እኔ ነኝ አንስቼ የለበስኩት ይሄን ነው። እሺ ማን ልበል? እኔ ሰጠኝ እሱ ነው ይሄን ወርቅ ስጦታ ብሎ ያደረገልኝ። ራስ አንተ ለምንድን የምትዋሸው? ለምንድን የማታስረዳት? ያለውን ነገር አስረዳት። ተው እንዴ እፊቴ እንዳነካት ለምንድን ነው የማታስረዳት? እንዳትነካት እንዳትጣሉ በቃ አስረዳት እስኪ ንገራት። ይቅርታ ታደርግልሃለች እኮ እንደዚህ ነው እናቴ። በቃ አጥቻለሁ በል። እኔ ሲጀመር ስረቅና ወርቅ አምጣልኝ ከማን አላልኩም። በቃ ብር ከሌለ ሲጀመር ለምን ገዛ? ለምን ሰረክ? በጣም ሌባ ናት። አንቺ ሌባ ነሽ። በቃ ሂጂ በቃ አንቺ። ኦይ አትወጣም። ኧረ ሂጂ በቃ ሂጂ። አትወጣም። እኔ ከዚህ በኋላ በቃ አንቺ በጣም ሌባ ነሽ። አትወጣም። ባላ ስም እየማሌ ነው አውጥተህ ሰጥተህ እንደሆነ ተናገር። ምን ማለት ነው? እኔ ይሄን የምሰጠው ያንቺ ትንቅ ብዬ ነው የምሞትልህ። በቃ አዎ ትንቅ ብዬ እሞትልህና የዛን ሰዓት ይሰፋህ ትገላገላለህ። እኔ እንደውም ሳቅ የለኝም። በቃ እንዴት ይሄን ነገር እንዴት ከፖርሳ ያወጣችሁ? እሷ ናት ያወጣችሁ ነው። አልወጣሁኝም። እኔ ለምን እወጣለሁኝ? እኔ አንቺ ላንቺ ወርቃት እኔ ቦታ ሆነሽ እስኪ ሰቢው እኔ ማለት ነው ሰቢ እኔ ምንም ባንቺ አልፈርድም። ምንም ማለት ነው አታልቅሽ እያለቅሽ ምንም ባንቺ እኔ አልፈርድም። ግን እሱ ያደረገው እኔ መቼም ማለት ነው መቼም ልንገርህ እኔ ወላሂ ይሄን ነገር አድርገሻል ብለኛል። ሰዓት ይኖራል። ምን ሆነህ ነው? ተው አንተ ልጅ ተው እኔን አክብር። እኔ እኮ ሳላከብርሽ አይደለም እያጣላችኝ እኮ ነው ያለው። እኔ ፊት አትማታ። ተው አንቺ ትቀምሽሽ ጀመር። እኔ አንተ ማለት ነው እኔም በዚህ በተራ ወርቅ እኔን አትገምተኝም ነበር። ገባ? በዚህ አይደለም እኔ ማን ይሄ ቆይ ስጦታ ነው አይደል? እናቃለን። ሰርቋልቻ መስምሷ ለብሰው አንቺ አለብሱም እንጂ ያውልሽ ያው እኔ በዚህ አይደለም እኔን የምትገምተኝ። ሲጀመር በዚህ በተራ ወርቅ አይደለም እኔን የምትገምተኝ። ገብቶሃል? በዚህ እኔን አትገምተኝ መቼም ቢሆን ኑሮ ማለት ነው። አንተ ደግሞ እኔን ጭራሽ ሌባ እኔ ነኝ ሌባ። ባለጌ ነህ። በጣም ባለጌ ሰው በጣም ማለት ነው። ያረከውን ነገር አይን ባይን ደረቅ ማለት አንተ ነህ። አይን ባይን እየሸበጥክ ያለ ሰው ማለት አንተ ነህ። እኔ ምንም በሳልፈርችሁ ያልካት ነው። ሌባ ነሽ አንቺ ሌባ። በቃ ሌባ ነሽ አንቺ። በቃ አንተ ልጅ ለመሆኑ አንተ ልጅ አረተው አማታ ከዚህ በኋላ እንደውም ነው ማየት አልፈልግም። እኔ ድጋሜ ነህና ለብሲ ድጋሜ ማለት ነው። ድጋሜ አንተ ልጅ እኔ እናትህን ስማኝ እስኪ። በጣም ባለጌ ሰው። ኧረ ሰው ጉድ እያለ ጀመር ከየት አመጣኸው ብዬ እኔ ስለብስ መጠየቄ ነበር። ሮዚ ይሄን ነገር በደንብ መጠየቅ ነበር። ከየት እንዳመጣኸው ውሸቷ እኮ ነው። ልብስሽ አይተሽ አላውቅም የምትለው እኮ ውሸቷ እኮ ነው። ውሸታምነቷ እኮ ነው። ስንት የለብሰሽው አይተሻል። ለሰርጉ ለኒካችን ጊዜ ለብሰሽዋል። ብዙ ጊዜ ለብሰሽዋል። ሰርግ ስትይጂ ተለብሰሽ ግን ሌባ እንዴት እንዳላረግሽ አላውቅም እንጂ ለብሼዋለሁ እኮ ሮዚ። እኔ ለብሰሽው ወላሂ ማሚ አይቼሽ አላውቅም። እኔ እኮ አንቺ ጋር ሆነ አልነጋገርም። እየዋሸኛለሁ እሱ ነው። ስለዛ ስነ ስርዓት ይኖርህ። ተው እኔ ፊት ተው ስነ ስርዓት ይኖርህ። አትንካኝ በቃ ወደዛ ሌባ
እኔ ፊት ተው ብያለሁ። ሌባ እንደውም አንተ ነህ ሰርቀህ ያለበስከኝ ራስህ ነህ። ሌባ ማለት እንደውም አንተ ነህ ከእናትህ ሰርቀህ ለሚስትህ የምታለብስ ሌባ አንተ ነህ። ማንኛችሁን ባለጌ ሰው ማለት አንተ ነህ። ባለጌ ማንኛችሁን ልበል? ስጦታ ሲሰጥሽ ታዲያ ማሚ ስጦታ አታሳይ። ከልጅሽ ጎን ቆምሽ እኮ አንቺ ገና ተገናኘን። ይሄ ስጦታ የሰጠኝ መስለት መሰለሽ? ገና ተገናኘን። በቃ አሁን ነው ልመጣ የቻልኩት። አንቺ ጋር እንድታይልኝም ብዬ ነው ለብሼ የመጣሁት። ላሳይሽ ብዬ ማለት ነው። ላንቺ ስጦታ ብዬ ላሳይሽ ነበረ ለብሼውም የመጣሁት። ይሄን ነገር ግን አንተ በጣም ማለት ነው አስመሳይ ሰው ነው። በጣም ማለት ነው በጣም ባለጌ ሰው ነው። ሲጣና ማለት ነው ተባሽ ነው የምትይዙ ነው። እኔ ከእናንተ ጋር የምቆይበትም ጊዜ የለኝም። ከዚህ በኋላ ከዚህ በኋላ ሮዛ ብለህ ስሜን እንዳጠራ ሮዛ ብለህ ማለት ነው ትናገር። መጀመሪያ ከየት እንዳመጣሽ ትናገር። አንተ ባለጌ ልጅ እፊቴ እንዳሰርባት እንዳመታት። ኧረ እቺ አፌን አይነካኝ ሲጀመር አንቺም በረድበኝ ንግግርሽን በረድ። አንተ ስነ ስርዓት ይኖርህ። ሌባት በለኝ ቢገባህ አንተ ራስህ ነህ ሌባህ። ከእናትህ ሰርቀህ ለሚስትህ የምታለብስ ሌባ አንተ ነህ ቢገባህ ማለት ነው። እኔ አልሰረኩኝም፣ ግን እናትህ አምና አንተ ጎን ቆመች። ይቺ ልጅ እውነቷን ነው እንዴ? ምን ማለት ነው? ኧረ እውነቷን ነው መሰል ይቺ ልጅ። አንተ መሰልከኝ አሁንስ እንዴ? ግን አሬ አልታመንም እዚህ ጋር። ምክንያቱም እኔን እንደ ልጅሽ ብታይ ኖሮ ማሚ እኔን ብታምኚኝ ነበረ። ከልጅሽ ጎን አትቆሚም ነበር አንቺ። እንደዛ የሆንኩበት ምክንያት ላስረዳሽ። እኔ አማር የእንትኔን ቁልፍ ይዞ አያውቅም። እኔ ሲጀመር እኔ ክልል ስኖር እዚህ ቤት ላይ አንድ ነገር ጠፍቶ ያውቃል? ላንቺ ነው ቁልፍ ነው የሰጠችሽ። እኔ ስኖር አንድ ነገር ጠፍቶ ያውቃል? እኔ ከመጣሁ በኋላ አሁን ነው ይሄ ነገር። እኔ አልወሰርኩም። ሌባው አንተ ነህ ቢገባ። ወርቅሽ ለሽወትሽ ልቀይርልሽ ነው። ስማ አንተ እኔን በዚህ ወርቅ አትገምተኝም ነበር ቢገባ ማለት ነው። በዚህ ተራ ወርቅ እኔን አትገምተኝም ነበር። በቃ ከዚህ በኋላ እኔ እቺ ልጅ ማየት አልፈልግም። በቃ ሌባ ናት። ሌባ ደረቅ ነሽ። በቃ ኧረ እባክህን ካሜራ አጥፋልኝ እባክህ። ሰው አይሳቅብኝ እባካችሁ። ኧረ እባካችሁ እንደውም ተይው። ለምን ሌብነቷን ይወቅላት ሀገር። በቃ ኧረ ምን አይነት ልጅ ነው ይወቅላት። እስካሁን ማንኛችሁን ልመነው? እሷ ናት ሌባዋ። ማንኛችሁን ልመነው? እኔ ነኝ ማሚ። እቺ ሌባ ናት። አንተ ልጅ ኧረ ምን ላድርግህ? ኧረ አማር ምን ላድርግህ? ደግሞ አሁን ይሄ ይጠፋል ብዬ በምን እኔ እኮ ሳይው ደነገጥኩኝ እኮ። እስኪ ሮዚ በኔ ቦታ ሆነሽ ገምቻ። አሁን ይሄን ነገር ማን ወሰደ ነው ልበል? ለምን ታለቅሻለሽ? ካልወሰድሽ እኮ ማውራት ነው መከራከር ነው በቃ። እንዴ እኔ አውርቼ ራሱ ላስረዳ የምችለው የሚረዳኝ ሰው ሲኖር ሮዚ በማልቀስ ያዞን ባያለቅስ ሰውን ለማሳመን ይሁን። ሌባ ናት እባክሽ። እሺ ሌባ ነሽ። በቃ ሌባ ይኸውልሽ ስሚ ሮዚ መቼም እኔ ማሚ እኔ የምነግርሽ ነገር ማለት ነው። እቺ ልጅቱ ሌባ ናት። በቃ ሌባ ካላልሽው በቃ አይሆንም። እቺ ሌባ ናት። ቆይተው አንተ ልጅ ቆይተው እኔ ላውራት እሷን ተው አንተ። አሁን እኔ እቤቴ ውስጥ ሰይድ ታውቂያለሽ፣ ያለሽው አንቺ ነሽ፣ ያለሽው ይሄ ልጅ ነው። ማንን ልበልሽ ሮዚ? እስኪ ንገሪ፣ ማን የወሰደብኝ? አዎ ሌባ ነሽ። እስከቲ በቃ ሂጂ። እንደውም ትሄድ ማሚ። በቃ ምንም ማውራት የሚያስፈልገው ነገር የለም። ትሄድ በቃ። እቺ ከዚህ በኋላ እንትን እቺ ጋር መኗኗር አይቻልም። አንቺ ሌባ ነሽ። በቃ ከወደድሽው እሰጥሻለሁኝ። ወደ ፍራንክ ነው። ዞር በል ከተገቢ ዞር በል። ወላሂ ፍራንክ እንደዚህ አይነት ፕራንክ አለ? እንደዚህ አይነት ፕራንክ ይቀለዳል? ዞር በል ከተገቢ። ወላሂ ፍራንክ እያደረኩሽ ወላሂ ላዝም ፍራንክ ወላሂ ፍራንክ ነው። ሞትም ያንቺ ነው ማለት ወላሂ ላዝም ፍራንክ ነው። አንቺ ወላሂ ፍራንክ ነው። አንቺ ላድርግልሽ ማሚ፣ አንቺ ላድርግላት። የኔ ቆንጆ ልጅ ያንቺው እኮ ነው። እኔ ምን ይሰጣው ባይዘይ ተመልካቾቻችን ወላሂ ማሚን አልነካውም። ወላሂ ጫ የኔ ልጅ ጎበዝ ሌባ ነሽ። እሺ ሌባ ስታሳዝን በጣም አማረኝ ነው። ገልብጠኸው ገለበጥከው። አይገለበጥም። እንደዚህ ነው የሚሆነው። አዙረበት። ምን ተሰማሽ? ሀሳብሽን ይገልጽ። አንተ ጋር በቃ የመጨረሻ ማለት ከዚህ በኋላ አንተ አማር የሚባል ሰው አላውቅም። አንተ ጋር እንደዚህ ነው በቃ። እንደዚህ ብለኸኝ በቃ
ደግሞ እኮ ራስህ እኮ ነው ይሄን ነገር እኮ እንትን ሳይሆን ደግሞ ማለት ነው ምን አለ መሰለኝ ስጦታ እኔ ነኝ የሰጠኋት ስጦታ ብዬ የሰጠኋት እኔ ነኝ። ማሚና እኔ ተነጋግረን ነው ፕራንክ ያደረግናት። አንቺን ብቻ ሳይሆን ቤተሰቦችም አያውቁም። ወላሂ አያውቁም። ወላሂ አያውቁም። ወላሂ አያውቁም። በቃ ጠለሽኝ። ሁላችሁንም ፕራንክ ያደረግናችሁ አይደረግም ግን ወላሂ እንደዚህ አይነት ፕራንክ በሆነ ነገር ልጀምረው እኮ ብዬ ነው ማለት የደስታውን ጊዜ አሳዘኗን ይግብ መጨረሻ ላይ እንትን ድል ነበረ። አሳዘነኝ። አሪ እኮ አሳዘነኝ እኮ ነው። ግን ሌባ ነሽ አንቺ። እንደዚህ አሁን መስከባ ነው እንዴ? እሺ በቃ ሰዎች ምን ተሰማ? ይሄ ግን ማለት ነው ፋሚሊ ይሄን ቪዲዮ ያው ጨርሳችሁ ካያችሁ ታውታላችሁ ብዬ አስባለሁ። ዘላችሁ እንዳትፈርዱ ቪዲዮ ጨርሳችሁ ሳታዩ እንዳትፈርዱ። ግን ይኸው አስቡት ከእናቱ ወስዶ ለሚስቱ ሰርቆ የሰጠው እሱ ነው እኔ አይደለሁም። ስለዚህ ቤተሰቦች እንወዳችኋለን። ያው ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በሌላ ቪዲዮ እስክንገናኝ ፒስ አውት። ይመቻችሁ። ፒስ አውት።